ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላምታዬ ይድረሳችሁ። በዚህ መንገድ እንደገና በናፍቆት እንድንገናኝ ላበቃን ጌታ ምስጋና እንሰጣለን። እጅግ በጣም ወዳችኋለሁ። ቺን ሰዓት ቺን ቀን ለእናንተ ውስጥ ያለውን መልእክት ማስተላለፍበትን ሰዓት በናፍቆት ጠብቀዋል። መስበክ፣ ማገልገል፣ ማስተማር ወዳለሁ። ከዚያ ሁሉ በላይ ደግሞ ለሰዎች ልጆች ለእናንተ ያለኝ ፍቅር እጅግ ታላቅ ነው። ከዚህም የተነሳ የማገኛትን የምማረውን የምረዳውን ነገር ሳካፍላችሁ በደስታ ነው። ይሄ ቀን በሕይወታችሁ ውስጥ ሌላ አዲስ መልካምነትን የምትጨምሩበት ቀን፣ ሌላ አዲስ ድል የምትጨምሩበት ቀን፣ ሌላ አዲስ ብስራት የምትጨምሩበት ቀን፣ በአስተሳሰባችሁ፣ በአኗኗራችሁ፣ በልምምዳችሁ ሁሉ የምትቀየሩበት ቀን ነው። ምክንያቱም እናንተ የምድር ጨው ናችሁ። እናንተ ብርሃን ናችሁ። እናንተ የጨለማን ተጽዕኖ የምትገፉ፣ የተበላሸን ነገር ጣዕም የምትሰጡ፣ ከውስጣችሁ የሕይወት ወንዝ የሚፈልቅ በክርስቶስ ኢየሱስ ዳግም የተወለዳችሁ እግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ኃይል በላያችሁ የሆነ የፍቅር ሰዎች ናችሁ። በእርግጠኝነት እነግራችኋለሁ፣ ጠላት ስለ እናንተ ግራ ይጋባል። አጠፋኋችሁ ባለ ጊዜ ብዙ ነገራችሁ ጨምሮ ሞገስ በስቶላችሁ ኃይል ሆኖላችሁ ትከሰቱበታላችሁ። የእናንተ ነገር ማብቂያው እዚህ ጋር ነው ባለ ጊዜ እንደ አዲስ አበባ ፈክታችሁ አዲስ ጅማሬ እየሆነላችሁ ጠላት ግራ እስኪገባው ድረስ ምን በሕይወታችሁ እየተከሰተ እንዳለ፣ እንዴት እንደተከሰተ እንዳለ ሳያውቅ ፍሬያችሁን ያያል፣ ተጽዕኗችሁን ያያል፣ ውጤታችሁን ያያል። ምክንያቱም ያመናችሁት አያሳፍራችሁም፣ የያዛችሁ እጅ አይለቃችሁም፣ የጠራችሁ አይተዋችሁም። በእሳት ውስጥ ያሳልፋችኋል ሳትቃጠሉ፣ በውሃ ላይ ያራምዳችኋል ሳትሰምጡ፣ ከዓለት ውሃ እያወጣ በነፋስ ኃይል አቅራቦትን ወደ እናንተ እያደረገ የፀሐዩ ሐሩር እንዳያቃጥላችሁ በደመና እየሸፈነ ጨለማውን በብርሃን ኃይል እያበራ በድል ያራምዳችኋል። ከተነገረላችሁ ካመናችሁት ነገር አንድም እንዳይጎድል ከድል ወደ ድል ከስኬት ወደ ስኬት ያራምዳችኋል። ለዚህ ነው እኔም የእግዚአብሔርን ሕይወት ለእናንተ እያስተማርኩ ያለሁት። ምክንያቱም እናንተ የተባረካችሁ ናችሁ፣ የሚሆንላችሁ ናችሁ፣ የሚሳካላችሁ ናችሁ። ኃጢአትን ማሸነፍ የምትችሉ፣ ሰይጣንን ያሸነፋችሁ፣ ዓለማዊነትን ያሸነፋችሁ፣ ዓለምን ያሸነፋችሁ፣ ከአሸናፊዎች የምትበልጡ ሰዎች ስለሆናችሁ የእግዚአብሔርን እውነት እነግራችኋለሁ። ቃሉ ተወልዳችሁበታል። ቃሉን ስትሰሙት እንደገና ታድጋላችሁ። እናንተ ሕይወት እንደ ሀገሪቱ ሁኔታ፣ እንደ ዓለም ሁኔታ፣ እንደ ነገሮች ሁኔታ ሳይሆን እንደ እግዚአብሔር ቃል ነው። ስለዚህ እግዚአብሔርን ቃል እመግባችኋለሁ። ይህ የጸጋው ቃል ሙላት ቤተክርስቲያን ሮብ ሮብ በዚህ መልክ ለእናንተ መልእክት የምናቀርብበት ጊዜያችን ነው። ያለፉትን መልእክቶቻችንን ለማግኘት እንድትችሉ የጸጋውን ቃል የሚለውን ዩቱብ ሰብስክራይብ እንድታደርጉ፣ ከዚህ ውጪ በየጊዜው ምልካቸውን ታገኙ ዘንድ ጸጋው ቃል ፌስቡካችንን ላይክ እንድታደርጉ፣ በትዊተር፣ በኢንስታግራም፣ በሊንክ፣ በቴሌግራም ታገኙናላችሁ። የጌታ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይብዛ። ዛሬ የእግዚአብሔር ሕይወትን ባለፈው የአስተሳሰብ ለውጥ በሚል ጀምረናል። የእግዚአብሔር ሕይወትን ለመለማመድ የተትረፈረፈ ሕይወትን ለመለማመድ ከሚያስፈልጉን ነገሮች ውስጥ አንዱ የአስተሳሰብ ለውጥ ነው። ከዚህ ውስጥም ደግሞ ልንለውጠው የሚገባው የአስተሳሰብ ለውጥ ባለጠጋ ለመሆን የሚለውን አስተሳሰብህን ለመትረፍ በሚለው አስተሳሰብ ለውጠው ብለን በዚህ ሐሳብ ተነጋግረናል።
እንጸልያለን። ጌታ ሆይ በኢየሱስ ስም አመሰግንሃለሁ። ዛሬ ከቃልህ የተነሳ ስለሚለወጡ፣ ስለሚባረኩ፣ ስለሚፈወሱ ሰዎች ሁሉ ስምህን እባርካለሁ። የእግዚአብሔር ቃል ስለሚሰራባቸው፣ የእግዚአብሔር ቃል ለአጥንታቸው ጠገን ለነፍሳቸውም ሐሴት ስለሚሆን፣ ሐሳባቸውን አእምሯቸውን ስለሚለውጥ አመሰግንሃለሁ። በዚህ ሰዓት ለከበዳቸው ነገር መልስ ይሁን። ለጓዳ ጥያቄያቸው በኢየሱስ ስም መልስ ይሁን። በጌታ በኢየሱስ ክርስቶስ ስም የነኩት ይባረክላቸው። እግዚአብሔር ሆይ ለውስጥ ጩኸታቸው ሁሉ መልስ ስለምትሰጥ አመሰግንሃለሁ። በሽታ ከላያቸው ላይ የተገፈፈ ይሁን። ጭንቀት ከአይምሯቸው ላይ ይነሳ። ሰላም፣ እርቅ ይሆንላቸው። በአገልግሎት ውስጥ ያሉ የአገልግሎት ጸጋቸውን የጣሉ ሰዎች ሁሉ እግዚአብሔር ሆይ እንደገና መነሳት እንዲሆንላቸው፣ ልባቸው ለተሰበረ ጠገን እንዲሆንላቸው በኢየሱስ ስም እጠይቃለሁ። ኤልያስ ከኤልዛቤል ሸሽቶ በዛፍ ስር ለመሞት ራሱን በሰጠ ጊዜ መላእክት ልከህ ቀስቅሰህ አብልተህ እንዳራመድከው ተስፋ ቆርጠው የተኙ ሰዎች፣ ተስፋ ቆርጠው ያዘኑ ሰዎች፣ ተስፋ ቆርጠው የቆሙ ሰዎች በዚህ ሰዓት መለኮታዊ ኃይል እንዲገናኛቸው፣ በመላእክት ቅስቀሳ እንዲደረግላቸው፣ ወደፊት እንዲቀጥሉ፣ እንደገና እንዲነሱ፣ ወደ ፍጻሜያቸው እንዲቸኩሉ በኢየሱስ ስም እጸልያለሁ። አሜን። ሰላም ናችሁ አይደል? የአስተሳሰብ ለውጥ ላይ እንነጋገራለን። አንድ ታሪክ ነግሬያችሁ ልቀጥል። ሁልጊዜ ከምናስበው በላይ ብዙም አንሆንም፣ ግን ሐሳባችንን ካሰፋን እግዚአብሔር የበለጠ ትልቅ ነገር እንዲያደርግ አቅም ይሆነናል። የእምነትን ትምህርት ሳስተምር በቪክትሪ መጽሐፍ ቅዱስ ኮሌጅ ላይ እምነትን እያስተማርኩ አስተማሪዎቼ እኔን እንዳለማመዱኝ እኔም ተማሪዎቼ እንዲለማመዱ አሳይመንት ሰጠው። ሁለት ነገር ከእግዚአብሔር ጠይቁ አልኩ። አንደኛው ገንዘብ ይሁን፣ ሁለተኛው ግን የፈለጋችሁትን ጠይቃችሁ እንዴት ከእግዚአብሔር እንቀበላለን፣ መጽሐፍ ቅዱስ እንዴት ነው እንድንቀበል የሚያዘን፣ ምን ተስፋ ቃል አለ ወዘተ የሚሉትን ነገሮች አስተምሬ እነዚህን ሁለት ነገሮች ተቀበሉ። አንደኛው የእናንተ ጥያቄ ራሳችሁ የምትፈልጉትን ነገር ጠይቁ፣ ሁለተኛው ግን ገንዘብ ነክ ይሁን ከእግዚአብሔር ተቀበሉ ብዬ አሳይመንት ሰጠው እና ከትንሽ ወራት ቆይታ በኋላ ከተማሪዎቼ አንዱ ወደ እኔ መጣና እኔ እግዚአብሔርን ገንዘብ አልጠይቀውም አለ። ለምን አለ። ቤት አለኝ፣ በቂ ደሞዝ አለኝ፣ ልጆቼ ሁሉ ስራ ይዘውልኛል። ስለዚህ ላይ እግዚአብሔርን እያመሰገንኩ መኖር እንጂ እግዚአብሔርን ገንዘብ ስጤን ብዬ አላስቸግረውም ማለት ነው። ወደ አይምሮዬ የመጣው ባለፈው ትምህርት ላይ የነገርኳችሁ ባለጠጋው ገበሬ ነው። ባለጠጋው ገበሬ ጀመሪያውን ቢሆን ባለጠጋ ነው። እንደገና ትልቅ ምርት አገኘ። ነፍሴ ወይ ብይ ጠጪ ያለ። ኢትዮጵያውያን ሆናችሁ ገንዘብ ኑሮ ይበቃኛል ማለት ተገቢ ነው። ነገር ግን ከኑሮ ይበቃኛልን አይደለም። አሁን ደግሞ በዛኛው አንግል ሳይሆን ለሌሎች መትረፍ ደግሞ አለብን። ኢትዮጵያ ውስጥ ሆናችሁ በቂ ገንዘብ አለኝ፣ ምንም ችግር የለብኝም፣ በቃ በሰላም ኖራለሁ የምትሉ ከሆነ ተሳስታችኋል። አንድ ወዳጄ እንደዚህ ያለ አንድ አይነት መሬት መሃል ከተማና ደና ሰዎች ያሉበት ሰፈር ዋጋው ይለያያል አለ። ያው መሬት ለምሳሌ 200 ካሬ ሜትር መሃል ከተማ፣ ከዛ ደግሞ ደና ኑሮ የሚኖሩ ሀብታሞች G+1 G+2 የሚሰሩ ሰዎች፣ ቪላ የሚሰሩ ሰዎች፣ መኪና ይዘው የሚወጡና የሚገቡ ሰዎች ሰፈር ዋጋው ይለያያል። ምክንያቱም በኑሮ ዝቅተኛ ደረጃ ያሉ ሰዎች ሰፈር ገብተህ ትልቅ ቤት ሰርተህ ሌተስት የሆነ መኪና፣ ምርጥ የሆነ መኪና ይዘህ እዛ እየገባህ መውጣት ነፍስህን ይሰቀጥጠዋል። አጠገቤ እንደዛ የተቸገረ ሰው እያየ አንተ በመኪና መንደላቀቅ መውጣትና መግባት ይሰቀጥጣል። ስለዚህ ለአይምሮ እረፍት ቢጤዎች ያሉበት ቦታ ነው መግባት ያለብን። ልክ ነው። ይሄ ተቀባይነት ያለው አስተሳሰብ። ስለዚህ ኢትዮጵያ ውስጥ ሆኖ ወይም ኢትዮጵያዊ ሆኖ የወገኖቹ ችግር ሳይሰማው ቀርቶ ምበላው አለኝ፣ ምጠጣው አለኝ፣ እኔ ገንዘብ አያስፈልገኝም የሚል አእምሮ ትክክል አይደለም።
ልንገራችሁ፣ ሁሉ ነገር ከተሟላላችሁ እግዚአብሔር አምላክ የተባረከ ይሁን። እናንተ አሁን በጣም የምትሰሩበት ሰዓት ነው። ሁሉ ነገር ካላችሁ በጣም መስራት አለባችሁ፣ በጣም መትጋት አለባችሁ። ምክንያቱም ብዙ የጎደላቸው ሰዎች በዙሪያችሁ ስላሉ ለነሱ የሚያስፈልጋቸውን ታሟሉና ትሰጡ ዘንድ ትዘረጉ ዘንድ የእግዚአብሔርን መንግስት ታሰፉ ዘንድ በጣም መስራት ይጠበቅባቸዋል። ስለዚህ ቤት ስላላችሁ፣ ሀብት ስላላችሁ፣ መኪና ስላላችሁ፣ ከወር እስከ ወር ስለማትቸገሩ በጣም ደህና እንደሆናችሁ የምታስቡና ምንም አያስፈልገኝ በቂ ነው ያለኝ ነገር የሚለው ሐሳብ ውስጥ ከገባችሁ ልክ አይደለም። ስለ መብላት ስለ መጠጣት ብቻ አንኖርም፣ ለመትረፍ ነው የምንኖረው። የእግዚአብሔር ሕይወት ደግሞ በራስ ሙሉ መሆን ብቻ ሳይሆን የእግዚአብሔር ሕይወት መፍሰስ ነው። ጽዋዬ ሞልቶ ይፈሳል እንደሚል መፍሰስ ነው። ለሌሎች መካፈል ነው። ለሌሎች መትረፍ ነው። የእግዚአብሔር ስም የተባረከ ይሁን። ከእኛ ከአማኞች ይሄ ይጠበቃል። ስለዚህ ልንለውጣቸው የሚገቡ አስተሳሰቦች አሉ። ይህንን የተትረፈረፈ ሕይወት ወይም የእግዚአብሔርን ሕይወት ለመለማመድ ኤፌሶን ምዕራፍ 3 ቁጥር 20 ላይ እንደሚናገረው እንግዲህ በእኛ እንደሚሰራው ኃይል መጠን ከምናስበው ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ በኩል እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን ይላል። ከምንጠብቀው ወይም ከምናስበው ይልቅ አብልጦ ሊያደርግ ለሚቻለው እግዚአብሔር ከምናስበው እግዚአብሔር ከምንጠብቀው በላይ ያደርጋል። ክብር ለስሙ ይሁን። ስለዚህ እግዚአብሔር ከምናስበው በላይ እንዲያደርግ ከምንጠብቀው በላይ እንዲያደርግ የኛ ሐሳብ ከፍ ማለት አለበት። የኛ ሐሳብ ከፍ ባለ ቁጥር እግዚአብሔር ድርጊት አብሮ በእኛ ሕይወት ውስጥ ከፍ እያለ ይመጣል። የኛ ኤክስፔክቴሽን አጠባበቃችን ከፍ ባለ ቁጥር እግዚአብሔር ደግሞ ከዛ ከፍ ያለ ነገር እያደረገ ይመጣል። ስለዚህ በዚህ ሁኔታ ራሳችንን መለወጥ አለብን። እንግዲህ ልንለወጣቸው የሚገቡ ሌሎች የአስተሳሰብ አይነቶች፣ ልንለውጣቸው የሚገቡ መረዳቶች የድህነትን አስተሳሰብ መቀየር አለብን። የድህነትን አስተሳሰብ በሶስት ነገር መተካት አለብን። የድህነትን አስተሳሰብ ድሃ ነኝ፣ ምንም የለኝም፣ ገንዘብ ቢኖረኝ ይሄ ይሆን ነበር፣ ሁሉ ነገር ገንዘብ ላላቸው ነው፣ ሁሉ ነገር ዘመድ ላላቸው ነው እያልን በድህነት አስተሳሰብ የምንመታበትን ነገር በሶስት ዋና አስተሳሰቦች መቀየር አለብን። አንደኛው የእግዚአብሔርን ፍቅር በመረዳት ልንቀይረው ይገባል። የእግዚአብሔርን ፍቅር በመረዳት ልንቀይረው ይገባል። ዓለምን ያለ ምክንያት የወደደ እኛ ገና ኃጢአተኞች ሳለን ልጁን ክርስቶስን የሰጠን እርሱ ስለ እኛ ያስባል። በማቴዎስ ወንጌል ምዕራፍ 6 ላይ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ወደ ጎተራም አያስገቡም፣ ነገር ግን ብሎ የሰማይ አባታችሁ ይላል። እግዚአብሔር አንድም ቀን የወፎች አባት ሆኖ አያውቅም። የእኛ አባት ነው። የሰማይ አባታችሁ ይመግባቸዋል። እናንተ ከድንቢጥ አትበልጡምን? የእናንተ ፀጉር የተቆጠረ ነው ይላል። ስለዚህ እግዚአብሔር ይወደናል። እግዚአብሔር ስለ እኛ አንድያ የነበረውን ልጁን ክርስቶስን አሳልፎ ሰጥቶናል። ይሄ ፍቅሩን መረዳት በሕይወታችን ውስጥ በጣም ወሳኝ ነገር ነው። ሉቃስ ወንጌል ምዕራፍ 15 ላይ በልጆቹ ትክክለኛ መረዳት ያላገኘ አባት ወይም ልጆቹ ያልተረዱትን አባት እናያለን። ብዙ ጊዜ የጠፋው ልጅ ምሳሌ ተብሎ ነው የሚቀመጠው። እኔ ከሱ ይልቅ ልጆቹ ያልተረዱት አባት የሚለው አባባል ይሻለኛል። ምክንያቱም የጠፋውም ልጅ ብቻ ሳይሆን ቤት ውስጥም ያለው ልጅ አባቱን አልተረዳውም እና ይሄ አባት ልጁ ድርሻዬን ስጠኝ ብሎ ትንሹ ልጅ ሄዶ አባክኖ አጥፍቶ
ሲመለስ ልጅየው እንደ ባሪያ ሊያገለግል የመጣው አባትየው ግን ልጄ ጠፍቶ ነበር ተገኘ፣ ሞቶ ነበር ሕያው ሆነ ብሎ የልጁን ንዛዜ ከመስማት ይልቅ ልጁን መቀበል ላይ ያተኮረው። ከዚያ ልብሱን ቀይሩለት፣ ጫማ አድርጉለት፣ ቀለበት ስጡታል። ይሄ የምንድነው የሚያሳየን? የእግዚአብሔርን ፍቅር ነው የሚያሳየን። በየትኛውም ሁኔታ ውስጥ ብንሆን የማይለወጥ ፍቅር አለ፣ የማይሻር ፍቅር አለ። ክብር ለስሙ ይሁን። እግዚአብሔርን ማመን ማለት የእግዚአብሔርን ችሎታ ማመን ብቻ አይደለም። በዋነኝነት እግዚአብሔርን ማመን ባህሪውን ማመን ነው። ስለዚህ የእግዚአብሔርን ፍቅር ስትረዱ ማርቆስ ወንጌል ምዕራፍ 11 ላይ ትዝ ይላችኋል። ኢየሱስ ክርስቶስ በጣም ራቦ ይላል ማርቆስ ወንጌል ምዕራፍ 11 ላይ እና በእግሩ እየሄደ ነበረ፣ በጣም ራቦ። ከዛ ዞር ሲል አንዲት በለስ አየ እና ወደዚያች በለስ ሄዶ ፍሬ ፍለጋ አገላብጦ አያት። በለሲቱን አገላብጦ ይመለከታትም፣ በለሲቱ ፍሬ አልነበራትም። ስለዚህ ኢየሱስ ክርስቶስ በለሲቱን ረገማት። ከዛ የሚቀጥለው ቀን ደቀ መዛሙርቱ ሲመጡ እንዴ የረገምካት በለስ ከስራዋ ጀምሮ ደርቃለች አሉት። ምንድን ያለው ክርስቶስ ኢየሱስ? በእግዚአብሔር እመኑ። በለስ ለመርገም በእግዚአብሔር ማመን ለምን አስፈለገ? የተናገርኩትን ቃል ይፈጽመዋል በሚለው ብቻ ነው? በደንብ ቆም ብላችሁ ከታሪኩ ጋር አያይዙ። ኢየሱስ ራበው፣ ፍሬ ፍለጋ ሄደ። በለሲቱ ፍሬ የላትም፣ ረገማት። በለሲቱን ለመርገም እግዚአብሔር ክርስቶስ በእግዚአብሔር ማመን ነበረበት። በለስ ለመርገም ፍሬ የላትም ብሎ በለስን ለመርገም በእግዚአብሔር ማመን ነበረበት። ምን አይነት እምነት ነው እዚህ ጋር? ፍሬ የከለከለችው በለሲቱ ነች እንጂ እግዚአብሔር አይደለም። እግዚአብሔር ሁል ጊዜ ለክርስቶስ ኢየሱስ መልካም ነው። ሊመግበው ይፈልጋል። አቅራቦት አይከለክለው። ርቦት እንዲሰቃይ አይፈልግም። ስለዚህ ክርስቶስ በእግዚአብሔር አመነ። ምንድነው ያ እምነት? እግዚአብሔር ለኔ መልካም ነው ብሎ አመነ። እግዚአብሔር አይደለም ፍሬ የከለከለኝ ብሎ አመነ። እግዚአብሔር አይደለም እንድራብና በዚህ ረሃቤ ላይ እንደገና ጉጉት ጨምሮ ባዶ ያስቀረኝ ብሎ አመነ። እግዚአብሔር አይደለም ማለት በለሲቱ ነች ብሎ በለሲቱን ረገማት። አያችሁ፣ ማጣትን፣ በሽታን፣ ጉስቁልናን፣ ግራ መጋባትን፣ ኃጢአትን፣ ድህነትን፣ ፍትህ አልባነትን የምንረግመው ከስሩ እንዲደርቅ የምናደርገው የእግዚአብሔር የፍቅር ባህሪ ሲገባን ነው። እግዚአብሔር ለኔ ሁል ጊዜ መልካም ነው። እግዚአብሔር ይወደኛል። እግዚአብሔር ለኔ ያስባል። እንዲህ አይነት ችግር እንዲመጣብኝ የእግዚአብሔር ፍቃድ አይደለም ስንል ያንን ችግር እንዲደርቅ እንዲወገድ እንረግመዋለን፣ እናዘዋለን። ስለዚህ የድህነትን አስተሳሰብ መተካት ያለብን በምንድን ነው? በእግዚአብሔር ፍቅር። እግዚአብሔር የኔ ነው፣ እግዚአብሔር ለኔ ነው፣ ሃሌሉያ በሚለው ሐሳብ መተካት አለብን። በእርግጠኝነት እነግራቸዋለሁ እግዚአብሔር ስለ እናንተ እንጂ በእናንተ ላይ አይመጣም። እግዚአብሔር ስለ እናንተ ይመጣል እንጂ ከእናንተ ተቃራኒ አይሆንም። እግዚአብሔር ስለ እናንተ ይዋጋል እንጂ እናንተን አይዋጋም። እግዚአብሔር ለእናንተ እንጂ በእናንተ ላይ በተቃርኖ ስለማይመጣ የትኛውንም አይነት ጉስቁልና፣ ድህነት፣ ማጣት በኢየሱስ ክርስቶስ ስም ልትረግሙት ይገባል። ምክንያቱም ክርስቶስ ራሱ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ አትበሉ ብሎ አትበሉ። ለምን? የሰማይ አባታችሁ የሚያስፈልጋችሁን ያውቃልና። ሃሌሉያ። ስለዚህ ፍቅሩን መረዳት አለባችሁ። በተቻለኝ አቅም እኔ ለልጆቼ የሚያስፈልጋቸውን ነገር ለማድረግ እንደ ሰው እንደ አባት ባለኝ አቅም እጥራለሁ እና ለልጆቼ የሆነ ነገር ማድረግ ስችል
በጣም ደስ ይለኛል። እነሱ ሲደሰቱ ሳይ፣ እነሱ ሲደረግላቸው ሳይ ደስ ይለኛል። እኔ ለልጆቼ እንደዚህ ማስብ ከሆነ የሰማይ አባት ይሄንን የአባትነት ፍቅር የሰጠኝ እሱ ምን ያህል ስለኔ ያስባል? እንደሱ አስቡት። ስለናንተ እግዚአብሔር ያስባል። ስለናንተ እግዚአብሔር ይጠነቀቃል። ፍቅሩን ተረዱ። አለልኝ በሉ። ሁለተኛው የድህነትን አስተሳሰብ ልንቀይረው የሚገባው ልንተካበት የሚገባው አስተሳሰብ ድህነትን በእግዚአብሔር አቅራቦት መተካት አለብን። ድህነትን በመለኮታዊ አቅራቦት ልንተካው ይገባል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 እንደዚህ አለ። በሕያው ቃል የምትለዋ ትርጉም ላይ የተቀመጠውን ነው የማነብላችሁ። እኔ ግን የመጣሁት በጎቼ ሞልቶ የተትረፈረፈ ሕይወት እንዲኖራቸው ነው። እኔ ግን የመጣሁት በጎቼ ሞልቶ የተትረፈረፈ ሕይወት እንዲኖራቸው ነው። ኢየሱስ ሲዋሽ አይታችሁታል? ዋሽቷል ኢየሱስ? እኔ አብርሃም ሲዋሽ አይቻለሁ። አባታችን አብርሃም ሚስቱን ያለውን ዝምድና በሌላኛው ወገን ብቻ እህቴ ነች በሚለው ብቻ ሄዶ ዋሽቷል፣ ነፍሱን ለማዳን ስለፈራዋል። ጳውሎስም የዋሸ ይመስለኛል። ሐዋርያ ሥራ ላይ ሊቀ ካህኑን አንተ በኖራ የተለሰንክ መቃብር ብሎት አንተ የሕዝብ አለቃን ትሳደባለህ እንዴ ሲል አይ አላወቅኩም ማለት እና ያላወቀ አይመስለኝም፣ የዋሸ ይመስለኛል። ኢየሱስ ሲዋሽ አይታችሁታል? አይዋሽም። ዋሽቶ አያውቅም። እንደ ቃሉ ነው፣ እንደተናገረው ነው። ስለዚህ እኔ የመጣሁት በጎቼ ሞልቶ የተትረፈረፈ ሕይወት እንዲኖራቸው ነዋል። እረኛ ለበጎቹ ስምሪት ይሰጣል። ወደ ውሃ ዳር ይወስዳቸዋል። ከተኩላ ይጠብቃቸዋል። ከአውሬ ይጠብቃቸዋል። እንደገናም ደግሞ በረታቸው አካባቢ ጉሮኗቸው አካባቢ ምግብ ያቀርብላቸዋል። ስለዚህ እረኛ በጎቹን የመንከባከብ ኃላፊነት አለበት። ኢየሱስ እኔ እረኛ ነኝ አለ። ይሄ ማለት አቅራቦት እሱ ነው የሚያደርገው። ስለዚህ በእኔ እረኝነት ስር ያሉ ሞልቶ እንዲትረፈረፉል ነው እኔ የመጣሁት። በእኔ እረኝነት ስር ያሉ ሁሉ ሞልቷቸው እንዲትረፈረፉ ነው የመጣሁት። ሃሌሉያ። ስለዚህ በዚህ መለኮታዊ አቅራቦት ውስጥ ልትገቡ ይገባል ማለት ነው። እኔ ይሄንን በህይወቴ ብዙ ጊዜ ተለማምጀዋል። ልጆች አሉ። እንደ መጋቢ እንግዳ ይበዛኛል። ደሞዜና የምከፍለው የቤት ኪራይ እኩል ነው። ባለቤቴ ስራ ለቃና የመጣችው። ስለዚህ ልክ ደሞዜን ተቀብዬ አስራት ሳወጣለት ከቤት ኪራዬ ዝቅ ይላል። የአስራቱን ያክል ዝቅ ይላል። ሙሉ ለሙሉ ነው። ደሞዜና ቤት ኪራይ እኩል ናቸው። አስራት ሲወጣለት ግን ደሞዜ የቤት ኪራይ ከሚከፈልበት ያንሳል። ስለዚህ እኔ ደሞዝ ይዤ ቤት ገብቼ አላውቅም። እኔ የማደርገው ነገር ምንድን ነው? እዘራዋለሁ። ተገቢ የሆኑ ቦታዎች ላይ ሁልጊዜ በመስጠት በመዝራት ቤተክርስቲያን ውስጥ መስራት፣ ለተቸገሩ ሰዎች መስራት፣ ለእግዚአብሔር ሰዎች መስራት፣ ተገቢ ቦታ ላይ መስራት የህይወት መሪ ነው። ምክንያቱም የገባኝ ነገር መለኮታዊ አቅራቦት አለ። ያኔ የቤት ኪራይን ከፍላለሁ። ቤቴ ሙሉ ነው። ለልጆች የሚያስፈልጋቸው ነገር ማድረግ እችል ዘንድ አቅራቦቶች ይመጡልኛል። ኦኬ፣ ተቸግሬ ያውቃለሁ። እምነቴ ተፈትኖ ያውቃል። 3 ወር ከዚያም በላይ የቤት ኪራይ መክፈል አቅቶኝ ያውቃል። በዛ ቻሌንጅ ውስጥ አሳልፌ ያውቃለሁ። ነገር ግን መጨረሻ ላይ 4 ወር ያለ ደሞዝ በምርት መኖር ችያለሁ። አሁን እነዛ ታሪኮች አልፈዋል። አሁን ሌላ ሌቭል ላይ ነው ያለው። ሌላ ደረጃ ላይ ነው ያለው።
አቅራቦቱ። ምክንያቱም ዳዊት ምን ይላል? እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። የሚያሳጣኝ የለም ማለት ያለ እጦትም ያለ እጥረትም እኖራለሁ ማለት ነው። ሃሌሉያ። ስለዚህ እነግራችኋለሁ መለኮታዊ አቅራቦት አለ። ይሄ መለኮታዊ አቅራቦትን እመኑ። በህይወታችሁ ውስጥ ምንም አይነት እጦት እንደማያገኛችሁ እርግጠኛ ሁኑ። ትንሽ አስቂኝ ቢሆንም ልንገራችሁ። ቪክቶሪ የመጽሐፍ ቅዱስ ኮሌጅ አዲስ አበባ ስገባ ረጅም ጊዜ ክፍለ ሀገር ላይ እንደማገልገሌ የቋንቋ ችግር እንዳለብኝ አምኛለሁ። እንግሊዘኛ ቋንቋ ችግር እንዳለብኝ አምኛለሁ። ሰው እየፈራው ገባው። ስገባ ደግሞ ክላሳችን ውስጥ በጣም ጎበዝ ልጆች ራሳችንን ስናስተዋውቅ ሀበሻ ናቸው ወይስ የሌላ ሀገር ዜጎች ብዬ እስክጠራጠር ድረስ የሚናገሩበት ፕሮናንሴሽን፣ ቅላጼያቸው እና የሚናገሩት ሁኔታ አስደነገጠኝ። እነዚህ መሀል ነው የገባው። ስለዚህ በቀጥታ የእግዚአብሔርን ቃል መለማመድ ነበረብኝ። ጠዋት መናገር ጀመርኩ ወደ ትምህርት ቤት ከመሄዴ በፊት። ይህ እግዚአብሔር ለእኔ የሰራልኝ ቀን ነው። በዚህ ቀን ሐሴት አደርጋለሁ፣ ደስ እሰኛለሁ። በዚህ ቀን ከእግዚአብሔር እቀበላለሁ። በዚህ ቀን ለሌሎች ያካፍላለሁ። እግዚአብሔር እረኛዬ ስለሆነ ቪክቶሪ ትምህርት ቤት ዛሬ ሲሄድ አንድም የእንግሊዘኛ እጥረት አያጋጥመኝም፣ የቋንቋ እጥረት አያጋጥመኝም። አስተማሪዎች የሚሉኝን ነገር እሰማለሁ፣ እጽፈዋለሁ፣ አነባዋለሁ፣ ይገባኛል እያልኩ ይሄንን እያወጅኩ ዓመቱ ሙሉ ጨረስኩ። በጥሩ ውጤት፣ በከፍተኛ ውጤት። ሬቨረንድ ተዘራ ያሬድ እና እኔ ተከታትለን ነው በደረጃ የወጣነው። ይሄ ከየት መጣ ይሄ ችሎታ? እነዛን ሁሉ የቋንቋ ችሎታ ያላቸውን ሰዎች እንዴት በለጥኩ? መጽሐፍ ቅዱስ ላይ ተመርኩዤ ነው። እግዚአብሔር እረኛዬ ነው፣ አንድም የእንግሊዘኛ ቋንቋ እጥረት አያጋጥመኝም እያልኩ አወጅኩ። ተሰራ። ኢየሱስ ይባላል። አቅራቦት፣ መለኮታዊ አቅራቦት እንዳለ እመኑ። ኢየሱስ ክርስቶስ ምን ብሏል? በወደረኞቻችሁ ፊት ለፊት ምን እንደምትናገሩ አትጨነቁ። ቃላት ይሰጣችኋል፣ የምትናገሩት ይሰጣችኋል። ምን እበላለሁ ምን እጠጣለሁ አትበሉ፣ ይሄ ሁሉ ይሰጣችኋል። ሃሌሉያ። ስለዚህ ይሰጣችኋል የተባልናቸው ብዙ ነገሮች አሉ። በአስፈላጊው ሰዓት ጥበብ ይሰጠናል። አቅራቦት አለ፣ መለኮታዊ አቅራቦት አለ። አትፍሩ። በየትኛውም ቦታ ላይ ስራ ለመጀመር አትፍሩ፣ ለመነገድ አትፍሩ፣ ለማግባት አትፍሩ፣ ችግሮችን ፊት ለፊት ለመወያየት አትፍሩ። ልባችሁን ንጹህ አድርጋችሁ በእግዚአብሔር ታምናችሁ ሰዎችን ሁሉ ወዳችሁ ፍጹም ይቅር ብላችሁ፣ ሃሌሉያ፣ አቅራቦት እንዳለ እመኑ። ዛሬ በጣም የኑሮ ቻሌንጅ ውስጥ የኑሮ ችግር ውስጥ ያላችሁ ሰዎች መለኮታዊ አቅራቦት እንዳለ እነግራችኋለሁ። ጤም ብላችሁ እስክትተፈረፉ ድረስ አቅራቦት አለ። ስለዚህ ለራሳችሁ ይሄን ተናገሩ። እረኛ አለኝ፣ የሚያስፈልገኝን ሁሉ ይሰጠኛል ብላችሁ። ሶስተኛው የድህነትን አስተሳሰብ ልንተካ የሚገባው፣ አንደኛ የድህነትን አስተሳሰብ በመተካት አለብን። የሚወደኝ አባት አለኝ፣ እግዚአብሔርን የመሰለ ማለት ነው። እግዚአብሔር አባቴ ነው ይወደኛል ማለት አለብን። ሁለተኛው መለኮታዊ አቅራቦት አለኝ፣ የሚያስፈልገኝ ሁሉ በክብር ምን ያደርግባችኋል የሚለው ይሞላባችኋል። ስለዚህ የሚያስፈልገኝ ሁሉ የሚሞላብኝ የሚሰጠኝ አለኝ፣ መለኮታዊ አቅራቦት አለኝ ብላችሁ እርግጠኛ ነው። ሶስተኛው የተባረካችሁ ባለጠጋ መሆናችሁን ተቀበሉ። እናንተ ድሃ ሳትሆኑ ባለጠጋ ናችሁ። ስለዚህ ድሃ ነኝ የሚለውን ባለጠጋ ነኝ በሚለው እውነት መተካት አለባችሁ። ብዙ ሰዎች እግዚአብሔር በኑሮ እንዲባረካቸው ይጠብቃሉ። እኛ ደግሞ ምንድነው? እግዚአብሔር ባርኳችኋል። ኦልሬዲ እግዚአብሔር ባርኳችኋል። እናንተ
የተባረካችሁበትን ያንን በረከት ውረሱት፣ ተንቀሳቀሱ። ሃሌሉያ። ምክንያቱም ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ስለዚህ ምን አድርገናል? እኛ ተባርከናል። አንቺ ተባርከሻል። አንተ ተባርከሃል። እናንተ ብሩካን ናችሁ፣ የተባረካችሁ ናችሁ። ሃሌሉያ። ይሄ የተነገረው በሰማይ ነው። ሰማይ ነው። በሰማያዊ ስፍራ ይሄ ተፈጽሟል በእናንተ ላይ። ስለዚህ በሆሴ ምዕራፍ 2 ላይ መጽሐፍ ቅዱስ እንደሚነግረን እንደዚህ ይላል፣ በዚያን ቀን እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ ወይም እናገራለሁ፣ ሰማይም ለምድር ይመልሳል ወይም ይናገራል፣ ምድርም ለእህልና ለወይን ጠጅ ለዘይትም ትመልሳለች፣ እነዚህም ለእስራኤል ይመልሳሉ ይላል። ስለዚህ እግዚአብሔር አንድ ጊዜ ለሰማይ ነው የሚናገረው። ከዚያ በኋላ ሰማይ ለምድር ይናገራል። ምድር ደግሞ ታዛ ለእህል፣ ለወይን፣ ለዘይት ትናገራለች። እነዚህ ነገሮች ደግሞ ለእስራኤል ይናገራሉ። ምን ማለት ነው? እግዚአብሔር አንዴ ሰማይ ላይ ይናገራል። ይሄ ተዋረዱን ተከትሎ ላይ የወጣውን ተዋረድ ተከትሎ በእስራኤል ዘንድ ወይም እግዚአብሔር በተከለው ዘንድ ይፈጸምለታል። እስራኤል ማለት እግዚአብሔር የተከለው ነው። አንቺ እግዚአብሔር የተከለሽ ነሽ። አንተ እግዚአብሔር የተከለህ ነው። ምክንያቱም ክርስቶስ ኢየሱስ ፍሬያችሁ እንዲኖር እኔ ተከልኳችሁ ብሏል። እኔ መረጥኳችሁ እንጂ እናንተ አይደላችሁ። ሄዳችሁ ፍሬ እንድታፈሩ ፍሬያችሁም እንዲኖር ተከልኳችሁ ወይም ሾምኳችሁ። ስለዚህ እናንተ የእርሱ ተክል ናችሁ። ስለ እናንተ አንዴ እግዚአብሔር በሰማይ ተናግሯል፣ ብሩካን ብሎ። ስለዚህ የተባረካችሁ ናችሁ። የተባረካችሁ ብቻ ሳትሆኑ ባለጠጎች ናችሁ። ሃሌሉያ። ባለጠጎች ናችሁ። you are rich። ባለጠጋ ናችሁ። መጽሐፍ ቅዱስ ይህንን ይነግረናል። ሁለተኛ ቆሮንቶስ 8:9 ሁለተኛ ቆሮንቶስ 8:9 እንደዚህ ይላል፣ የጌታችን ኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን ከእናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። የጌታችን ኢየሱስ ክርስቶስን ቸር ስጦታ ምን አድርጋችኋል? አውቃችኋል። እሱ ሀብታም ሲሆን ስለ እናንተ ድሃ ሆነ። በእርሱ ድህነት እናንተ ባለጠጋ ተደርጋችኋል ወይም ሆናችኋል። ስለዚህ የድህነትን አስተሳሰብ ባለጠጋ ነኝ በሚለው አስተሳሰብ መተካት ያስፈልጋል። እኔ የተባረኩ ነኝ፣ እኔ እግዚአብሔር ያለኝ ነኝ፣ እኔ መለኮታዊ አቅራቦት ያለኝ ነኝ፣ እኔ ባለጠጋ ነኝ በሚለው አስተሳሰብ መሞላት አለብን። ቃል ሁልጊዜ ድርጊትን ይቀድማል። በማየት ከሆነ ሀብት ሲኖረኝ ነው ባለጠጋ ምለው የምትሉ ከሆነ በእምነት መመላለስ አያስፈልጋችሁ። ጳውሎስ ሁለተኛ ቆሮንቶስን የጻፈው በማየት ሳይሆን በእምነት ለሚመላለሱ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና ይላል። በምን ነው የምንመላለሰው? በእምነት ነው። በእምነት ስንመላለስ የሚታየውን ሳይሆን የምንመለከተው የማይታየውን ነው። እዚያው ሁለተኛ ቆሮንቶስ ላይ ምዕራፍ 4 ላይ የሚታየውን ባትመለከቱ የማይታየውን ብትመለከቱ መልካምን ታደርጋላችሁ፣ የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ይላል። ሃሌሉያ። ስለዚህ የእግዚአብሔርን ቃል የሚለውን ነገር ስታምኑ የማይታየው የተባለው የእግዚአብሔር ቃል ነው፣ የማይታየው የተባለው እግዚአብሔር ነው። ስለዚህ ቃሉ እየሰራ ነው ስለእናንተ። ስለ እናንተ ባለጠጋ የሚለው ቃል ወጥቷል። በቃ ባለጠጋ ናችሁ በክርስቶስ። ሃሌሉያ። ይህን እውነት አምናችሁ የሚታየውን ዕዳውን ምኑን እሱን ረስታችሁ ባለጠጋ መሆናችሁን እየተናገራችሁ ሐሴት እያደረጋችሁ በትጋት በመንፈስ ደስታ ስራችሁን ትሰራላችሁ፣ ሀብታችሁን ትሰበስባላችሁ፣ ዕዳችሁን ትከፍላላችሁ። ቃል
አስቀድሞ ተነገረ፣ ጊዜውን ጠብቆ ሥጋ ለበሰ። በእናንተ ሕይወት ውስጥም ባለጠግነት ሥጋ ይለብሳል። በቤታችሁ፣ በጓዳችሁ፣ በቤተ ክርስቲያናችሁ፣ በመንደራችሁ፣ በሰፈራችሁ ብልጥግና ሲንጎራደር ታዩታላችሁ። ሃሌሉያ! በቃ ብልጥግና ሲንጎራ እያንዳንዱ ነገሮቻችሁ ኤክሰለንት ሆነው ልህቀት ባለው ሁኔታ ምርጥ የሆኑ ነገሮች፣ ኳሊቲ የሆኑ ነገሮች፣ ለሌሎች የምታካፍሉት የበዛ ነገር ከቤታችሁ፣ ከመንደራችሁ፣ ከጓዳችሁ፣ ከንግዳችሁ፣ ከሥራ ቦታችሁ፣ ከቤተ ክርስቲያናችሁ እየበዛ ይመጣል። መጀመሪያ ለዚህ እውነት አስተሳሰባችሁን ቀይሩ። ሃሌሉያ! ስለዚህ 3 ዋና ነገር ዛሬ አካፍያለሁ። አስተሳሰባችን መለወጥ አለብን። ባለፈውም ሳምንት ምንድን ያልኳችሁ ባለጠጋ ለመሆን ያለንን አስተሳሰብ ባለጠጋ ሀብት ለመሰብሰብ የሚለውን አስተሳሰብ ለመትረፍ በሚለውን ተካብያቸዋል። ዛሬ ደግሞ የድህነትን አስተሳሰብ እግዚአብሔር ይወደኛል ከኔ ጋር ነው በሚል መለኮታዊ አቅራቦት አለኝ በሚልና ባለጠጋ ነኝ በሚል አስተሳሰብ ተኩት ብያቸዋል። እነዚህ አስተሳሰብ ለውጦች በሕይወታችሁ ውስጥ የአሸናፊነት ስለልቦናን የእምነት መንፈስን ያንቀሳቀሱላቸዋል። የእምነት መንፈስ አምኖ መናገር ነው። ስለዚህ አንደበታችሁ መንቀሳቀስ ይጀምራል፣ ማወጅ ይጀምራል፣ መናገር ትጀምራላችሁ። በክርስቶስ የተደረጋችሁትን ነገር ትናገራላችሁ። ኃይል በሚሰጠኝ በክርስቶስ ኢየሱስ አሸናፊ ነኝ ትላላችሁ። ሁሉን እችላለሁ ትላላችሁ። በክብር በክርስቶስ ኢየሱስ የሚያስፈልገኝን ነገር ሁሉ ይሞላብኛል። እኔ የተባረኩ ነኝ። ሰማይ ስለኔ ተናግሯል። ከማይታየው ዓለም ቃል ስለኔ ወጥቷል። የሚታየው ዓለም ላይ የሚበቅሉ ብዙ ነገሮች አሉኝ ብላችሁ በደስታ በሐሴት ትመላለሳላችሁ። የነካችሁት ነገር እንደሚባረክላችሁ፣ ሰርፕራይዞች በየጊዜ በሕይወታችሁ እንደሚመጡ፣ ዓይን ያላየው ጆሮ ያልሰማው መለኮታዊ አቅራቦቶች ከፊታችሁ እየተሽጎደጎዱላችሁ እንዳለ መናገር ትጀምራላችሁ። ምክንያቱም የእምነት መንፈስ አምኖ መናገር ነው። አመንኩ ስለዚህም ተናገርኩ እንደሚል ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን እንደተባለ መናገር ትጀምራላችሁ። ያኔ ምሳሌ እንደተቀመጠው ምሳሌ መጽሐፍ ላይ እንዳለው ሰው ከአፉ ወይም ከከንፈሩ ፍሬ ሆዱ ይጠግባል፣ ሞትና ሕይወት በምላስ እጅ ናቸው እንደሚል አሁን የምትናገሩት ነገር በነገሮቻችሁ ላይ ሕይወትን መዝራት ትጀምራላችሁ። የሕይወትን ኃይል መልቀቅ ትጀምራላችሁ። የሕይወትንና የመብዛትን ጉልበት ትፈቱታላችሁ። በነገራችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በጤንነታችሁ ላይ፣ በእያንዳንዱ ሁኔታ በምድራችሁ ላይ ይፈታል የሕይወት ኃይል ከንግግራችሁ የተነሳ። ሃሌሉያ! ከዚያ በኋላ ሕይወታችሁን፣ ነገሮቻችሁን ይሄ ሆዱ እንደሚል ጓዳችሁን የተናገራችሁት ነገር በስቶ ሞልቶ ታገኙታላችሁ። ኢየሱስ ጌታ ነው። አሁን ከኔ ጋር መናገር ትጀምራላችሁ። እኔ የምለውን ትላላችሁ። የሚያስፈልገኝን አባቴ ያውቃል። አባቴ ስለሚወደኝ ከጠየቅኩት ካሰብኩት በላይ ያደርግልኛል። አትርፎና አብልጦ ይሰጠኛል። ሰማይ ለእኔ ተናግሯል። የሚያስፈልገኝን ሁሉ ምድር ትሰጠኛለች። ልትከለክለኝ አትችልም። ድገሙት ከኔ ጋር፣ ምድር ልትከለክለኝ አትችልም። የሚያስፈልገኝን ምድር ልትከለክለኝ አትችልም። ሰማይ ስለኔ ተናግሯል። ሃሌሉያ! እግዚአብሔር እረኛዬ ስለሆነ የአቅራቦት ችግር ከእኔ ርቋል። በክርስቶስ ድህነት ባለጠጋ ተደርጌያለሁ። ስለዚህ እኔ ባለጠጋ ነኝ። እራራለሁ፣ እሰጣለሁ፣ አበድራለሁ። በሚያስፈራራውና ባለው ችግር ላይ ያለ ማቋረጥ እስቅበታለሁ እያልኩ ማለት ነው።
መጽሐፍ ቅዱስ እንደዚህ ይላል በመዝሙር ምዕራፍ 37 ቁጥር 13 ኃጥኡ በጻድቁ ላይ ጥርሱን ይነክስበታል ይላል። አልለቅህም ብሎ ይዝትበታል። በሰማይ ያለው ይስቃል፣ ይሳለቅበታል፣ ቀኑ እንደደረሰ አውቋልና ይላል። ሃሌሉያ ሃሌሉያ። አያችሁ፣ በእያንዳንዱ ችግሮቻችሁ ላይ ሳቁበት። አለቀልህ ሲል አበቃልህ ሲል አትጠበቡ፣ አትጨነቁ። ያመንኩትን አውቃለሁ። ቀጥሉ፣ ሳቃችሁን ቀጥሉ። ሻሎም፣ የጌታ ጸጋ ይብዛላችሁ። ይህ የጸጋው ቃል ሙላት ቤተክርስቲያን ሮብ ቀጥታ በፌስቡክ ብናስተላልፈው መልእክት ነው። መልእክታችን በየጊዜው እንዲደርሳችሁ የጸጋውን ቃል ላይክ አድርጉ፣ ወይም ደግሞ የጸጋው ቃል የሚለውን ዩቲዩባችንን ሰብስክራይብ በማድረግ ያለፏችሁን መልእክቶች እንድታገኙ፣ ሌሎችም የምንለቃቸው መልእክቶች እንዲደርሳችሁ አድርጉ። ለሌሎችም ሼር ማድረጋችሁን ቀጥሉ። በአገልግሎት ከኛ ጋር ቆሙ። ለጓደኞቻችሁ ለወዳጆቻችሁ ልቀቁላቸው። የእግዚአብሔር ጸጋ ከእናንተ ጋር ነው። በኢንስታግራም፣ ትዊተር፣ በሊንክ በሌሎችም ታገኙናላችሁ። በስልክ ልታገኙን የምትፈልጉ ሰዎች ምክር ወይም ደግሞ ድጋፍ ልትሰጡን የምትፈልጉ ሰዎች 0912 12 26 24 0933 58 46 89 ይብዛላችሁ።